የሚሳኤል ድምጾች ሰማዩን ሲያቀልጡት፣ የፍንዳታ ማዕበሎች ከተሞችን ሲያናውጡና የሞት ዜናዎች በየአቅጣጫው ሲሰሙ የመካከለኛው ምስራቅ ቀውስ ወደማይመለስበት የጥፋት አዘቅት ውስጥ እየገባ መሆኑን በጉልህ ያሳያል። የደም መፋሰሱ፣ የንጹሐን እልቂትና የኃያላን አገራት የእርስ በርስ ፍጥጫ ዓለማችንን በሦስተኛው የዓለም ጦርነት አፋፍ ላይ አድርሷታል። በጋዛ ከ73,000 በላይ ሰዎች ሕይወታቸውን ባጡበት በዚህ አሰቃቂ ወቅት የጦርነቱ እሳት አድማሱን በማስፋት የፋርስ ባሕረ ሰላጤንና ሆርሙዝን እያነደደ ይገኛል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድያ ሙከራ ማክሸፍ እስከ ከፍተኛ የኢራን ወታደራዊ ይዞታዎች መውደም ድረስ የተሻገረው ይህ ጦርነት በቀጠናው የሚገኙ አገራትን በሙሉ ወደ ጦርነት አውድማነት ቀይሯቸዋል። በኢራን በአሜሪካና በእስራኤል መካከል ያለው ውጥረት አሁን ላይ ከቃላት ጦርነት አልፎ ወደ ከባድ የተኩስ ልውውጥ አድጓል። የአሜሪካ ጦር በኢራን ላይ አዲስ የአየር ጥቃት እየከፈተ ሲሆን ይህ እርምጃ የተወሰደው አሜሪካ በደርዘን የሚቆጠሩ የኢራን ወታደራዊ ይዞታዎችን በከባድ የአየር ድብደባ ካወደመች ከጥቂት ሰዓታት በኋላ ነው። ይህ አዲሱ የአሜሪካ ጥቃት በደቡባዊ ኢራን ማሻር በተባለ ከተማ በሚገኝ የውሃ ማስተላለፊያ ጣቢያ ላይ ያነጣጠረ ሲሆን በጥቃቱም የአንድ ሰው ሕይወት ማለፉ ተረጋግጧል። የአሜሪካ ማዕከላዊ እዝ እንዳስታወቀው እነዚህ ተከታታይ ጥቃቶች በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ የተፈጸሙ ናቸው። የጥቃቱ ዋነኛ ዓላማም ኢራን በሆርሙዝ ባሕረ ሰላጤ በነጻነት በሚንቀሳቀሱ የንግድ መርከቦችና ሲቪል መርከበኞች ላይ የምታደርገውን ጥቃት የመፈጸም አቅም ማዳከምና የኢራን ኃይሎችን ተጠያቂ ማድረግ መሆኑን የአሜሪካ ጦር አስታውቋል። የአሜሪካ ወታደራዊ ኃይል ቀደም ብሎ እሁድ ማለዳ ላይ ብቻ ወደ 140 የሚጠጉ የኢራን ወታደራዊ ኢላማዎችን መምታቱን አስታውቆ ነበር። እነዚህ ኢላማዎች የኢራንን የአየር መከላከያ ስርዓቶች፣ የራዳር ጣቢያዎችን፣ የሚሳኤልና የድሮን ማምረቻና ማከማቻ መሳሪያዎችን እንዲሁም አነስተኛ የጦር ጀልባዎችን ያካተቱ ነበሩ። ይህ ጥቃት ባለፈው ሳምንት ከተፈጸሙት 2 ዙር ጥቃቶች እጅግ የከበደና ሰፊ ሽፋን ያለው ነበር። ፕሬዝዳንት ዶናልድ ትራምፕ ስለዚህ ጥቃት ሲናገሩ ትላንት ምሽት በቦምብ አጋይተናቸዋል በማለት የጥቃቱን አስከፊነት ገልጸዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ ወደ ቱርክ ባደረጉት ጉዞ ወቅት በኢራን ሊፈጸምባቸው የነበረው የግድያ ሴራ መክሸፉን መረጃዎች ወጥተዋል። የእስራኤል የስለላ ተቋማት ይህንን ዕቅድ አስቀድመው በመድረስ ለአሜሪካ ባለሥልጣናት ማስጠንቀቂያ በመስጠታቸው ትራምፕ ወደ ዋሽንግተን በሚመለሱበት ወቅት የተሳፈሩበትን አውሮፕላን ለመቀየር ተገደዋል። ይህ የግድያ ሙከራ የአሜሪካን ቁጣ ከመቀስቀሱም በላይ ለተወሰዱት ከባድ የአየር ጥቃቶች ተጨማሪ መነሻ ምክንያት ሆኗል። ኢራን በአሜሪካ ለተወሰደባት ጥቃት የሰጠችው ምላሽ እጅግ ፈጣንና አደገኛ ነበር። እስላማዊ አብዮታዊ ዘብ ወታደሮች በሆርሙዝ ባሕረ ሰላጤ በሚጓዙ የንግድ መርከቦች ላይ ተኩስ ከፍተዋል። የአሜሪካ ጦር አንድ የኢራን ክሩዝ ሚሳኤልንና አንድ አጥፍቶ ጠፊ ድሮን አቋርጦ ማውደሙን በማዕከላዊ እዝ በኩል ተረጋግጧል። የኢራን ጥቃት በንግድ መርከቦች ላይ ብቻ የተወሰነ አልነበረም። ኢራን በበርካታ የባሕረ ሰላጤው አገራት ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር የሆርሙዝ ባሕረ ሰላጤን ዝግ መሆኑን አውጃለች። አሜሪካ በሳምንት ውስጥ ለሶስተኛ ጊዜ በደቡባዊ የኢራን ባህር ዳርቻ በሚገኙ ወታደራዊ ጣቢያዎች ላይ ላደረሰችው ጥቃት አጸፋ ቴህራን በባህሬን፣ በኩዌት፣ በጆርዳን፣ በኳታርና በኦማን ላይ ጥቃት መሰንዘሯን ገልጻለች። በኩዌት የጸጥታው ሁኔታ ክፉኛ እያሽቆለቆለም ይገኛል። የኩዌት መከላከያ ሚኒስቴር እንዳስታወቀው በሀገሪቱ ሰሜናዊ ክፍል በሚገኙ 3 የየብስ ድንበር ማዕከላት ላይ ወንጀላዊ የተባለ የጥቃት እርምጃ ተፈጽሞ ቁሳዊ ጉዳት ደርሷል። በተጨማሪም በኩዌት ግዛት ውሃ ውስጥ የሚገኝ እናም የኩዌት ነዳጅ ኩባንያ ንብረት የሆነው የባህር ላይ የነዳጅ ቁፋሮ መድረክ በተተኮሰበት የጠላት ድሮን ተመቶ ጉዳት የደረሰ ሲሆን አንድ ሰራተኛ ላይ የመቁሰል አደጋ ደርሶ የሕክምና እርዳታ እየተደረገለት ይገኛል። የሀገሪቱን ደህንነትና የግዛቷን ሰላም ለማስጠበቅ የጦር ኃይሉ ሙሉ ዝግጁነት ላይ እንደሚገኝ ተገልጿል። የአሜሪካ ጦር በበኩሉ በኩዌት በተፈጸመው የኢራን ጥቃት ምክንያት ሕይወቱ ያለፈ አሜሪካዊ ወታደር እንደሌለም አረጋግጧል። በጆርዳንም ከፍተኛ የደህንነት ስጋት ተፈጥሯል። ጆርዳን በኦማን በሚገኘው ዋና አውሮፕላን ማረፊያዋ የአየር ትራፊክ እንቅስቃሴ ሙሉ በሙሉ አቋርጣለች። የዚህ ጊዜያዊ እገዳ ምክንያት በመላው ቀጠናው የተፈጸመው የኢራን የሚሳኤል ጥቃት የፈጠረው ስጋት ነው። የጆርዳን ወታደራዊ ኃይል 4 የኢራን ሚሳኤሎችን መጥቶ መጣሉንና በዚህም ምንም አይነት የሰውም ሆነ የቁሳቁስ ጉዳት አለመድረሱን አሳውቋል። ጆርዳን የአሜሪካ ወታደራዊ ኃይሎችን የምታስተናግድ አገር በመሆኗ ለኢራን ጥቃት ቀጥተኛ ኢላማ ሆናለች። በባህሬን ተከታታይ ፍንዳታዎችም ተሰምተዋል።
የአሜሪካ የባህር ኃይል 5ኛ ጦር መርከብ እዝ መቀመጫ በሆነችው ባህሬን የሚሳኤል ጥቃት ማስጠንቀቂያ ሳይረን 3 ጊዜም ተሰምቷል። የባህሬን አየር ኃይል፣ የሳውዲ አረቢያ አየር ኃይልና የአሜሪካ አየር ኃይል የጦር አውሮፕላኖች ወደ ባህሬን አየር ክልል የገቡ የኢራን ድሮኖችን ለመጥለፍ በፍጥነት ተሰማርተዋል። የጦር አውሮፕላኖቹ በዝቅተኛ ከፍታ ላይ በመብረር የአየር መከላከያ ጥረታቸውን ሲያካሂዱ ታይተዋል። የሆርሙዝ ባህረ ሰላጤን ከኢራን ጋር በጋራ የምትጋራው ኦማንም በግዛት ውሃዋ ላይ የተፈጸመውን ጥቃት በመቃወም የኢራንን ዲፕሎማት በመጥራት ጠንካራ ተቃውሟን አሰምታለች። ኳታር በበኩሏ የሐዘን ድባብ አጥልቶባታል። የቀድሞ የኳታር አሚር ሼክ ሐማድ ቢን ካሊፋ አልታኒ ማረፋቸውን ተከትሎ በዋና ከተማዋ ዶሃ በሚገኘው መስጊድ የሽኝት ሥነ ሥርዓት እየተካሄደ ይገኛል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሟቹ አሚር በኢራንና በኳታር መካከል ያለውን ግንኙነት በማጠናከር ረገድ የነበራቸው ሚና አድንቀው ትውስታቸው በሁለቱ ሕዝቦች ልብ ውስጥ ለዘላለም ተከብሮ እንደሚኖር ገልጸዋል። ወደ ኢራን የውስጥ ጉዳይ ስንመለስ አሜሪካ በፈጸመችው የአየር ድብደባ ምክንያት በደቡባዊ የሀገሪቱ ክፍል ተከታታይ ፍንዳታዎች ተስተጋብተዋል። በሆርሙዝጋን ግዛት በሚገኙት ጃስክ፣ ቄሸም፣ ባንደር አባስና ሲሪክ ከተሞች ውስጥ ኃይለኛ ፍንዳታዎች መከሰታቸውን የኢራን ሚዲያዎች ዘግበዋል። የኢራን ባለሥልጣናት በሲቪሎች ላይ የደረሰ ጉዳት የለም ቢሉም በሲሪክ የሚገኝ የቴሌኮሙኒኬሽን ማማ ከኢላማዎቹ አንዱ እንደነበረ ተዘግቧል። በማርካዚ ግዛት ውስጥ 2 ተጨማሪ ፍንዳታዎች የተሰሙ ሲሆን በባንደር አባስና በቄሽም ደሴት የባህር ዳርቻ አካባቢዎችም ፍንዳታዎች ተሰምተዋል። የቄሽም አስተዳደር ከ10 እስከ 11 የሚደርሱ የጠላት ተወንጫፊ መሳሪያዎች በቄሽም ደሴት ላይ ማረፋቸውንና ኢላማዎቹም ወታደራዊ መሆናቸውን ገልጸዋል። ይሁን እንጂ በሆርሙዝጋን፣ ሁዜስታንና ማርካዚ ግዛቶች በተፈጸሙት ጥቃቶች የ2 ሰዎች ሕይወት ማለፉን የኢራን መንግሥታዊ የዜና ወኪል አረጋግጧል። በሲስታንና ባሉቺስታን ግዛቶች ላይ ጥቃትም ተፈጽሟል። የኢራን ፖለቲካዊ ምላሽ እጅግ የከረረም ነበር። የኢራን ምክትል የውጭ ጉዳይ ሚኒስትር በከፍተኛው የሃይማኖት መሪ ላይ ለተሞከረው የግድያ ሙከራ አጸፋዊ ምላሽ የሚሰጥበትን ሕግ ፓርላማው እንዲያጸድቀው ጥሪ አቅርቧል። በኢራን ላይ የሚወሰድ ማንኛውም እርምጃ ያለ ምላሽ መታለፍ የለበትም ብሏል። አዲሱ የኢራን ጠቅላይ መሪ አያቶላ ሞጅታባ ካሚኒ ጦርነቱ ከጀመረ ጊዜ አንስቶ ለመጀመሪያ ጊዜ መግለጫም ሰጥተዋል። አባታቸው ከተገደሉ በኋላ ባደረጉት ንግግር ኢራናውያን የሞታቸውን ብቀላ እንደሚያካሂዱ ቃል ገብተዋል። የኢራን ፓርላማ አፈ ጉባኤም የአንድ ወገን ስምምነቶች ዘመን ማብቃቱን በመግለጽ አሜሪካ ዋጋ እንደምትከፍል አስጠንቅቀዋል። የእስላማዊ አብዮታዊ ዘብ በበኩሉ የሆርሙዝ ባህረ ሰላጤ የኢራን ግዛት መሆኑን አውጆ ሕፃናትን የሚገድል ጦር በግዛቱ ጣልቃ እንዲገባ እንደማይፈቅድ አስታውቋል። የሆርሙዝ ባህረ ሰላጤ ቁጥጥር ጉዳይ የዓለምን ኢኮኖሚ አደጋ ላይ ጥሎታል። ኢራን በኦማን የባህር ዳርቻ አቅራቢያ በሚገኘው ባህረ ሰላጤ ላይ በኮንቴነር ጫኝ መርከብ ላይ ጥቃት መሰንዘሯን ተከትሎ ሁኔታው ተባብሷል። ይህ የውሃ መስመር ከዓለም አቀፍ የነዳጅ ንግድ ውስጥ ትልቁን ድርሻ የሚይዝ ነው። አሜሪካ ባህረ ሰላጤው ለዓለም ክፍት መሆኑን ስታሳውቅ፣ ኢራን ግን ዝግ ማድረጓን ተናግራለች። የኢራን ጥቃት ዓለም አቀፍ የነዳጅ ዋጋ እንዲያሻቅብም አድርጓል። የብሬንት ድፍድፍ ነዳጅ ዋጋ በ3.92 በመቶ ሲጨምር የአሜሪካ ድፍድፍ ነዳጅ ዋጋ በ3.44 በመቶ ከፍ ብሏል። የነዳጅ ዋጋ ቀደም ሲል በበርሜል $120 ከደረሰበት ከፍተኛ ደረጃ ላይ ቢቀንስም አሁን እየታየ ያለው ውጥረት አዲስ ቀውስም ፈጥሯል። አሜሪካ ለንግድ መርከቦች ከኦማን የባህር ዳርቻ ጋር በተጠጋጋ ደቡባዊ መስመር የጥበቃ ድጋፍ መስጠት መጀመሯ ደግሞ ኢራንን ይበልጥ አስቆጥቷል። አሜሪካና ኢራን ጦርነቱን ለማስቆም የሚያስችል የ60 ቀናት ጊዜያዊ የሰላም ስምምነት አጋማሽ ላይ ቢሆኑም ይህ ስምምነት የፈረሰ ይመስላል። ፓኪስታን፣ ኳታርና ግብፅ ዘላቂ ስምምነት ላይ ለመድረስ ጥረታቸውንም ቀጥለዋል። የፓኪስታን የውጭ ጉዳይ ሚኒስትር ከኢራን አቻቸው ጋር ውጥረቱን ስለማርገብ ተነጋግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም ወደ ሙሉ ጦርነት መመለስ እጅግ አውዳሚ ውጤቶችን ያስከትላል ሲሉም አስጠንቅቀዋል። ከዋናው ግጭት ጋር በተያያዘ በሰሜናዊ ኢራቅ የሚገኘው የኢራን ኩርድ ተቃዋሚ ቡድን የሆነው የኩርዲስታን ነጻነት ፓርቲ ሰፈር በድሮን ጥቃት ተመቷል። ጥቃቱ በቻምሻር ሰፈር ላይ ያነጣጠረ ሲሆን የደረሰው ጉዳት ግን አልተገለጸም። እስካሁን ኃላፊነቱን የወሰደም አካል የለም። በሌላ በኩል የእስራኤል ጠቅላይ ሚኒስትር የሞቱትን የአሜሪካ ሴናተር ሊንድሴ ግራሃምን ለእስራኤል ላደረጉት ድጋፍ አመስግነዋል። የእስራኤልና ሐማስ ጦርነት በጋዛ የፈጠረው እልቂት አሁንም እንደቀጠለ ሲሆን በጦርነቱ ሕይወታቸውን ያጡ ፍልስጤማውያን ቁጥር 73223 መድረሱን ዋፋ የዜና ወኪል ዘግቧል።
ይህ ሁሉ እርስ በርስ የተሳሰረ ግጭት፣ የግድያ ሙከራ፣ የሚሳኤል ልውውጥና የንግድ መስመር እገዳ ቀጠናውን ከምንጊዜውም በላይ ወደማይታወቅና አስፈሪ የጦርነት ቀውስ ውስጥ ከቶታል። አሜሪካና ኢራን በሆርሙዝ ባህረ ሰላጤ ላይ ለበላይነት ሲፋለሙ የዓለም ሰላምና ደህንነት በሚዛን ላይ ተንጠልጥሏል።